እንትን ላይ ረጅም ሰዓት 3 ሰዓት 4 ሰዓት ቸገረኝ ብለው ኮመንት የሚያደርጉ ሰዎችን ሳይ ቢያንስ ቢቸግራቸው ኢንተርኔት አክሰስ አላቸው ብዬ በጣም ሀገሪቷ እድገት ይገርመኛል። ኢየሱስ ክርስቶስ ጌታ ነው። እኔም ብዙ ጊዜ ተሸውጃለሁ። አቤል የሆነ ሰው እንደዚህ ሲጽፍ ሁሌ ያድርግ ነበርና ለካ ስም የሚቀያየረው ራሱ ነው። እኔ በሌላ አካውንት ፎሎ አድርጌዋለሁ። ልጄ ይላል አንዴ፣ ልጄ ይላል አንዴ፣ ትምህርት እድል ምሳ ቸግሮኛል ይላልና አስበዋል። የቸገረው ኢትዮጵያ ኢንተርኔት ላይ ቸግሮኛል ብሎ የሚጽፍበት አክሰስ ካለው ሀገሪቱ አድጋለች ማለት ነው እንዴ። በጣም ኧረ እኔም ቸግሮኛል። ሞባይል አለው ቢያንስ ሰውየው ሚያንስ ሞባይል አለው። ቸግሮት እንኳን ሞባይል አለ። ይሄ የሚገርም አንተ ከኛ የተሻለ ኮኔክሽን ይዞ እኮ ነው ቸግሮኛል የሚለው። እንደዚህ በፍጥነት እንደዚህ ስልኬም እየጋለ ነው ሲሱ ደግሞ የሚገላቸው ሰዎች ብዛት ሲስ ግን እኔ አንተን ለመደገፍ ብቻ እኔም ብዬ ብገባ ጥለኸኝ ወጥተህ የአንድ ሶል የሚባለው መጨረሻ ላይ የሚጨቀጭቀኝ ልጅ ቪዲዮ እኔን የሚሳደቡ ቪዲዮዎች እጅግ ሪፖስት የሚያደርገው የምትሰደብበትን ቪዲዮ እና አሁን ይሄ ልጅ ወንጌል ምናምን ቶታሊ እሱ ልጅ ልክ ሲገባ ገስት ላይ ሲገባ እግዚአብሔርን አመሰገንኩ መውጣቴን። እንዴ እኔ እኮ እንደዚህ በጥላቻ ቪዲዮ እየሰራ አሁን እሱ እሱ ልጅ ውስጥ እኔ ይቅርታ አድርጉልኝና አቤላ በጣም ከይቅርታ ጋርና እሱና አንዳንድ ከታድሶ የመጡ ሰዎች ለኦርቶዶክሳውያን ያላቸው ጥላቻ እኔ ባይዘው ማለት እኔ በምን ምክንያት ራሱ ከኦርቶዶክስ እንደወጡ ግራ ነው የሚገባኝ። በቃ ማለት ሁሌ ሲያወሩ ከጥላቻና ከንትን የሚነሱት ራሱ የሚንደረደሩት ራሱ ከንትን ነው እና ልክ እሱ ሰውዬ ሳየው እንኳንም ወጣው ነው ያልኩት። ሶልን ሳየው ልክ ነው። ሶል እኮ አመጣው እኮ የጫማው መስሎኝ እኮ ደግሞ እንዴ ሳየው እኔ አንድ ቀን በስተት ስለ ኦርቶዶክስ ደህና ነገር ተናገር ብትለው ሊናገር ማይችል ሰው ልጅ ነው። እኔ 3 የወሪያ አባቶች ታታት ባክ አትመልስላት። ቸግሮኛል ከሚለው ሰውዬ አትሻለም። እውነቴን ነው። ኧረ ወይኔ አንደኛው ቸግሮኛል የሚለው ልጅ አምኖበታል ችግሩን። ችግሩን ያላመነ ችግረኛ ይመቻል። ቸግሯት ናት ጌታ። አቤል በእኔም ዘንድሮ ትጠየቃለህ እንዴ? ተመስገን ኦርቶዶክስ አንተና እንትና እኮ ሰራዬ ናችሁ እኮ። እንትናን እኮ ለምነዋለሁ እኮ ደሜን በፌክ አካውንት 4 አዋርደኝ ብዬ እኔ ሞኔን እንኳን በፌክ አካውንቴ ለምን 4 አዋርደኝ እያልኩ እሱ በተሳሳተ ቁጥር ማለት ነው። እኔ እውነቴን ነው የምልህ ማለት እኔ እኮ ተሜ ያውቃል እኮ ተሜ እዚህ ሚዲያ ላይ የሆነ ነገር ሲለወጡበት ወዳጆቹ ሰፈሩ ድረስ ሄጄ ጠይቄዋለሁ። ወዳጅ ሲሆን አብረን ምሳ ለመሰለህ ደሜንም እንደዛው በእንትን ጊዜ ምናምን ሄዳለሁ እና ቪዲዮ እየቀረጽኩ አይደለም የሚሄደው። ምክንያቱም አንዳንድ ጉዳዮችን የሚመሰክረው እግዚአብሔር ብቻ ነው። አሁን ለተሜ የማያቋርጥ ፍቅር እንደምሰጠው ለተሜ ያውቃል። ተሜ ምንም ቢለወጥ ባይለወጥ በቃ አያቋርጥም ፍቅሬ። ኦርቶዶክስ ስላልሆነ አያቋርጥም ፍቅሬ። እኔ እዚህ ጋር ያላችሁ ሰዎች ምጠላችሁ የሚመስላችሁ ሰዎች ጭራሽ እናንተን ጥላቸው ውስጥ የለብኝም። በፍጹም አልጠላችሁም። በፍጹም አቤላ ምርጥ ሰው ነው። እኔ ለመናገር ያክል ሲሶም ታውቃለህ፣ ከዚህ በፊት ጠላት የሚመስል ነገር የሚመስሉ ልጆች እንደዛው እንኳን ታስሮ ያው ስም መጥራቱ ተገቢ ባይሆንም ታስሮ
ከዚህ እዛ ድረስ በመሄድ ቤተሰብ ሰፖርት በማድረግ በገባው በሃይማኖቱ መጠን ከዮናስ ታምራት ጋር አብረው ሄደው ጸልየው ምናምን የመጡበትን ታይም አስታውሳለሁ። አቤል አቡና እኔ ጋር ደግሞ ኦርቶዶክስ በሆንኩኝ በሳምንቱ እግዚአብሔር ምስክሬ እኔ ጋር ደብረ ዘይት መጥቷል። እሱና ጀርሚ ዮናስ ታምራት አዲስ አበባም ካላገኘን ይሉኛል። አሁንም አቤል ካላገኘን ይላል። እባብ ነው ይሉኛል። እኔ እኮ እባብ ለስላሳ ነው ወዳጆቼ። እኔ ሻካራ ነው። አዞ በሉ ቢያንስ ለስላሳ አይደለሁም። እኔ መለሳለስ አልችልበትም። ስም ስታወጡልኝ ማለት ነው የሚመጥነኝ በትክክለኛ ስም አውጡ። እኔ ሽክርክር ያልኩ ሰው ነኝ። እሻክራለሁ እንጂ አለሰልስም። ለማንም ሰው ተለሳልሽ የመቅረብ አልችልበትም። ምንድነው ሀሳብ የመሰላችሁ? ለሚመጣ ሰው የምታሳዩትን ፍቅር ለሚሄድም ሰው አሳዩት። ለሚሄድ ሰው ብቻ አይደለም፣ ለተቀመጠው ሰው አሳዩት። ለተቀመጠው ሰው እንዴ እኔ እኮ በጣም እኮ ደግ የሚመስሉት ሰዎች ለሲሳይ ጨካኝ ናቸው። መልሰው ለእኔ ጨካኞች ናቸው። አሁን እኔን አይራሩልኝ። ይሄ ርኅራኄ ለሆነ ሰው እያሳየከው ርኅራኄ ለሌላ ሰው ካላሳየከው ለሰው ፊት ታደላለህ። እግዚአብሔር ደግሞ እንደዚህ አይነት ፍርደ ገምዳይ አምላክ አይደለም። እንደዚህ አይነትም ልጆች የሉትም እግዚአብሔር። የእውነት ግን ከሆንክ አታስመስል። እኔ ሰው ይዳን ግን አትነግዱበት። በቃ ፖለቲካ አትስሩበት። ድኗን የምትሉ ከሆነ ፖለቲካ አትስሩበት። በቃ ገስት ላይ ቤተ ክርስቲያን የለም እዚህ ቲክቶክ ላይ። አሁን ሲሳይ የከፈተው እንትን አይደለም፣ ቸርች አይደለም የከፈተው፣ ፕሮሲስ የሚል አካውንት ነው። ይህ አካውንት ውስጥ መንፈሳዊ ነገር ሊወራ ይችላል፣ ፖለቲካ ሊወራ ይችላል፣ ደግሞ ሶሻል ኢሹዎች ተነስተው ሊንሸራሸሩ ይችላል፣ የተለያየ ሀሳብ ሊንሸራሸር ይችላል። ይሄ ግን ቸርች አይደለም። እንደዚሁም ደግሞ የኦርቶዶክስ ሰዎች ሲከፍታ ደጀ ሰላም አይደለም የሚከፍቱት ቲክቶክ አካውንታቸው ነው። በቃ የፈለግከው በል። ደጀ ሰላም ቲክቶክ ላይ የለም፣ እንትን ቸርች የለም ቲክቶክ ላይ። ቲክቶክ ላይ ያለው ምንድን ነው? ቲክቶክ ላይ ያለው ብሎክ ላደርግን አንድ ሰው ፐርሰናል ነገር በጣም የሚጠይቀው ጥያቄ ራሱ እኔ ራሴ እያሰብኩ ነበር እና እንትን አታድርግ። ፐርሰን እዚህ ጋር የለም፣ በቃ ሶሻል ሚዲያ ላይ የለም። አንድ ሰው ይኸውልህ ከወንጌላውያን እምነት አያድነኝም ሊል ይችላል፣ መብቱ ነው። አሁን እኮ ተመስገን እንደዛ ብሎ እኮ የወንጌላውያን ትምህርት አያዋጣም፣ የሚያድነው የኦርቶዶክስ ትምህርት ነው አለ ሄደ። እዛ ህብረት የሚያደርግበት የራሱ ቤተክርስቲያን ሊኖሩ ይችላል። እኔ ማንንም ሰው አንገት ይዤ ጠላት አላደረግኩትም። እሱን ልክ እንደዛው ሰሙ የሚባል ሰው እኔ ቶፒክ አይደለም። ከዚህ በፊት በጣም ጸያፍ ስድብ ሰድቦኛል ኦርቶዶክስ እያለ መልስ እንኳን አልሰጠሁትም። ለምንድን ነው መልስ ያልሰጠሁት ስትሉ ዓለሙ የእሱ ነው። በቃ ኦርቶዶክሳዊ ሰዎች ላይ ሀሳብ አልሰጥም። ለምንድን ነው ማልሰጠው? መጀመሪያ እኛ ቤት ውስጥ ያሉ ነጋዴዎች፣ እኛ ቤት ውስጥ ያሉ ዝባዝንኪዎች፣ እኛ ቤት ውስጥ ያሉ ወንጌል ላይ የሚነግዱ ወንጌል ላይ አመፅን የሚያምፁ ሰዎች አልተስተካከሉ። አሁን ከቤት ተርፎ ለጎረቤት የሚሆን ነገር የለንም። ቤቱን እናጽደው መጀመሪያ፣ ቤታችን ላይ ቸክለን እንስራ ነው በቃ እያልኩ ያለሁት። ይህን ስል ግን ወደ ደጅ የሚሰሩ ሰዎች ሁሉም መስራት የለባቸውም አላልኩ። ቢያንስ ግን የክርስቶስ ኢየሱስን የመስቀሉን የመከራውን ወንጌል የጽድቅን ወንጌል ለእኛ ፍጆታ፣ ለእኛ ኪስ ማሙያ፣ ለእኛ ገጽታ ግንባታ ለግል ማዋል የለብንም እያልኩ ነው። ይህንን ነው እየጠየቅኳቸው ያለሁት እዚህ ጋር። ለዛ ነው ያ አንድ ልጅ ነበረ፣ ግብረ ሰዶም ነበርኩ፣ አሁን እግዚአብሔር ፈውሶኛል ያለ እሱ ልጅ ሲመጣ ገዝት ላይ የተንጠለጠሉ እነዚሁ ሰዎች ሰሙ ጌታን እቀበላለሁ፣ ገዝት ላይ ይንጠለጠላሉ። ዮኒ ማኛ ወይም ዮናስ ሙሉነ የሚባለው ግለሰብ የሆነ ፖለቲካ ሲሰራ እሱ ገዝት ላይ ሁሉንም ይዋቸው ገዝት ላይ የምታያቸው ሰዎች እነዛው ተመሳሳይ ሰዎች ናቸው። በፕሮቴስታንቱ ወንጌል እየሰራን ነው የሚለውን ፖለቲካቸው ደግሞ ስልክ ጋለብኝ ግዙልኝ ለማለት፣ ታምም ያለው ሳይታመሙ ታምም ያለው ፈውሱኝ ለማለት፣ ወይም ገንዘብ አምጦ ለማለት፣ ዶክመንተሪ ስሩልኝ ለማለት ለግል ፍጆታቸው እንጂ ሰማይ ላለው በዙፋኑ ለተቀመጠው ለጌታ ለኢየሱስ ክርስቶስ ክብርና ምስጋና አይደለም ተፍተፍ የሚሉት። አለቅ። ይሄንን እኔ ወንጌል አትስራ አላልኩ፣ ወንጌል ስራ። ወንጌሉን ግን ዞሮ ዞሮ የምትቀይረው ለራስ መጠቀሚያ ከሆነ አለውኝ ብራዘር፣ ይደብርሃል አለውኝ። ስም ትሰጠኛለህ አለሁኝ። የወንጌል ጠላት አይደለም። ያንተ ወንጌል ላይ የምትነግደው ያንተ ጠላት ነው፣ እንደ ጠላት ካየኝ እንጂ
ወንጌል ላይ ጠላት አይደለም። ኢየሱስ ክርስቶስ ላይ ጠላት አይደለም። ትምህርቱ ላይ ጠላት አይደለም። የወንጌል አስተምሮ ላይ ጠላት አይደለም። ጠላትነቴ በወንጌል ስም ተሸፍነ ለግል ፍጆታ። ለምንድነው ከዩ ጩፋ ጋር እዩ ጩፋ ግጭት አለብኝ? እንዲህ ፐርሰናል ግጭት ከዩ ጩፋ ጋር በዘይት ንግዱ ላይ ወንጌል ላይ ስለሚነግድ ነው። አለቀ በቃ። አሁን ሰልም ያለው ዘይቱን የሚሸጠው ለሙስሊሞች ነው ቢል ቪዲዮ አልሰራበትም። በቃ ኦልሬዲ አልቋል። ይሄ ሰውዬ ሙስሊም ነኝ ብለዋል። ሙስሊሞች ቻሌንጅ ያደርጉት። ኦርቶዶክስ ሆኛለሁ ቢል አሁን እዩ ጩፋ ተለውጦ ለኦርቶዶክስ ነው ዘይት እንትን ቢለው የቤት ስራነቱ ለኦርቶዶክስ ይሆናል። ፕሮቴስታንት ነኝ፣ ወንጌል ሰባኪ ነኝ፣ ነብይ ነኝ፣ ነብያችሁ ነኝ፣ ጌታን ለእናንተ ነብይ አድርጎኛል እያለ ግን በእኛ ሰርክል ውስጥ በወንጌል ስም የሚነግድና የሚመዘብር ከሆነ ደግሞ የኔ ነው ኬዙ፣ የኔ ነው። እኔ ነኝ የዛ ጉዳይ ባለ ስራ፣ የኔ ስራ ነው ያ ስራ። በቃ ያንን አደርጋለሁ። አለቀ። እዚህ ሚዲያ ላይ አሉ ዘይት አይሸጡም፣ ግን ሰው የሚሸጡ በቃ እነሱን ቻሌንጅ አደርጋለሁ። ይደብርሃል፣ ይደብር። ያንተን ማህተብ እኮ ፍለጋ መጥቻ አላቅም። እኔ እዚህ ሚዲያ ላይ ፕሮቴስታንት ነን የሚሉ ተደራጅተው ራሳቸውን እንደ ልክና እንደ መለኪያ የሚያዩ ማናቸው ሰዎች ማህተባቸውን ጠይቄ አላቅም። ስለኔ ፕሮቴስታንትነት እስኪ ቪዲዮ ክፈቱ። የኔ እንትን ነው መብራት ጠፋኛ ሰፈር ጌታ ይመስገን። ደጅ ላይ መብራት አለ፣ ቤት የለም። ስለዚህ ደጅ ለመውጣት ልገደድ ነው። ጸዴ መብራት አለ ደጅ እና ለዛን ያላበራሁት። ለማንኛውም በዛ ምክንያት ነው። አሁንም እኔ ሰሙ ወጥቶ ስለ ክርስቶስ ባህሪ እንደው ጴንጤዎችና ኦርቶዶክሶች የሚከራከሩበት ሁለት ነው አንድ ነው? አንድ ባህሪ ነው። በተዋህዶ አንድ ባህሪ ነው፣ ዳይ ሁለት ባህሪ ነው የሚለውን እስቲ መጥቶ ያስረዳል። ኢየሱስ ክርስቶስ አሁንም የማለደ ነው የሚለውን ገጽት ላይ እንዳስቀመጡት ሰዎች ተመሳሳይ ትምህርት እንዳለው ይንገራል። ተሳስቼ ነበረ፣ ቅዱሳን ጻድቃን ይማልዳሉ ስል በትምህርት ተሳስቼ ነበር። እስቲ ይበለን፣ እስቲ ጠይቁት። ይበለን። ከዛ ላይ እኔ መረጃ አለኝ። የምን መረጃ ነው? የስላሴ ትምህርትና ኢየሱስን ፍጡር ነው ብላ ነው ኦርቶዶክስ የምታምነው ብሎ መረጃ አለኝ፣ ቪዲዮ አለኝ። እስቲ ክፈች። ቤልዬ ሄለን እስክከፍት ድረስ አንድ አፍታታች ያለውን ሰውዬ ሰላም በለው። ሰላም በለው። ኧረ እሺ፣ ማን ነበር ስም አላወቅኩትም። ማን ብዬ ልጥራ? ዋችማን ሰተናው ይባላል። ዋችማን በቡትንሽ እኔ መጻፉት ዛለኝ እኮ ዋችማኒ እንኳን ደህና መጣ። አጥንትና ወተት ነው የሚል ወይ? እሺ፣ ምን ነበር ጥያቄ? ሄለን እስክታዘጋጅ እኔ ላይ ጥያቄ ነው ጠይቃለሁ ያልከው እንጂ እኔ አይደለሁም እኮ። አይ አንተ ግን እሺ ጥያቄ ምንድን ነው ያንተ ታርጌቱ? ማለት ዋና እሱ ታርጌት ላይ ነው። እዚህ ቀጥይ፣ በቃ ይሄ ክፈች እና ለምሳሌ በቃ ጨረስኩ። መካነ ኢየሱስ በተመለከተ አወርተሃል። በቃ ጨረስኩ። ታች ወርደ ተኩስ፣ ታርጌትን ተኩስ ግባ። እሺ ልክፈትላችሁ ጋይስ አዳምጡ። ጥያቄ አለ። ስለዚህ ነገረ ክርስቶስ እና ነገረ ስላሴ ላይ የጠራ ትምህርት መስጠት ሲቻል ሁሉም አግሪ ሲያደርግ የዚያን ጊዜ መጠያየቅ እንችላለን። በአንቺ ልክ አስተማሪ ነን፣ ጎበዝ ነን፣ መምህራን ነን ያሉት መጥተው ቢጠይቁ እንዲህ አንቺ የጠየቅሽን ጥያቄ ቢያቀርቡልኝ በደንብ አድርጌ ጠይቃቸው ነበር። ምክንያቱም ረጅም ጊዜ ሽሽት ላይ ናቸው። ዶግማ የምላቸው አስተምሮኝ ናቸው። ሲቀጥል ደግሞ ስለ እኔ ነው እያወራ ያለሁት። ሲቀጥል ደግሞ በክርስቶስ ያለ ሰላም
የክርስቶስ ሕዝብ የቱ ጋር እንዳሉ ዲቴክት አድርጌያለሁ። በክርስቶስ ያለ ሰላም ለብዙዎች ፍጹም ረፍት ስለሚሰጥ። ምክንያቱም አንድ ሰው ክርስቲያን ከሆነ ክርስቲያን ሆኖ ይቀጥላል እንጂ 95% አይሳደብም፣ 5% አይሆኑም። ጨዋ ብለን የምንጠራቸው ከላይ እስከታች ያው እዚህ ፕላትፎርም ላይ ስለምታዩት በውሸት ይከሰሳል። ቆሞ የሚዳኙት ካህናት ናቸው፣ ውሸት እንደሆነ እያወቁ ውሸት ነው ዝም በል እንኳን አይሉ። ሲስ እጅህን ታሳይ ለኔ ነው። አንድ ነገር ክርስቶስ ለአንቺ አይደለም አንድ ማውቀ ወዳጅ እየተከታተልኩ ነው ሲል በርታ እንትን ካህን እኮ ወጥቶ ከዓመት በፊት ትምህርት ተሰጠኝ ግለሰብ ተነሳለ ሲሳደብ አንድ ክህነቱን የያዘ ሰው አልነበረም። ለአንድ ክርስቲያን መናፍቅ መባል ሞቱ እንደሆነ እንኳን የሚያውቅ ሰው የለም። ኦዲኖል ይህን አሳይመንት ተወስጂና ቀሲስ ቴዎድሮስ የሚባሉ አሉ፣ ቀሲስ ቤተ ወንጌል የሚባሉ አሉ። ምን አሏት? እኔን የጠየቅሽን ጥያቄ እና አንድ ሳሙኤል የሚባል ክርስቶፎሮስ እያለ አድራሻውን ስሙን ምኑን ደብቆ እንትን ይል ነበረ። ከዚህ ቀደም የነበረው አካውንቱን ዘግቶ ስሙን ፕሮፋይሉን አጥፎ ስለ ካህናት ነው። ሞር ስላስተምሮ ቢሆን ደስ ይለኛል። ስለሰው ከዚህ በላይ የለሽ። ቅድም ስላስተምሮ ቆይ አስተምሮ ላይ ልምጣለሽ። ኢየሱስ ፍጡር ነው ከሚል ሰው ጋር ህብረት አላደርግም። አንድ ቤተ ክርስቲያኗ የምትቀበለው ትምህርት ስለሆነ በዚህ ቤተ እምነት ውስጥ መቆየት አልፈልግም። የኔ ኢየሱስ ፍጡር ሳይሆን ፈጣሪ ነው። የኔ አካላዊ ቃል ፍጡር ብዬ የምጠራው ሳይሆን ያለ የነበረ የሚኖር ዘላለማዊ አምላክ ነው። ይሄ ክሪስቶሎጂ ላይ ያለኝ ጌታ ነው። ከዚህ የበለጠ ለእኔ ከሃዲ የለም። እዚህ ቤተ እምነት ውስጥ መቆየት አልፈልግም። ምንም ይሁን ክርስቶስ ኢየሱስን ነው የምታወራው። ክርስቶስ ፍጡር ብቻ ነው ትላለች፣ ደግሞ ፍጡር ነው ትላለች። እንዴ አንዴ መጣር አዎ ትላለች። እንደምትልማ አሳየችን እኮ። መቼ 2 ዓመት ሙሉ ይህን ትምህርት ተሸክማ ስትኖር መቼ ስህተት ነው አለች? አለ አንድ አባት ወጥቶ ስህተት ነው የትምህርት ያለ የለም። በቪዲዮ መረጃ እያንዳንዱን ሰብስበን አምጥተን ነበረ እያሳየን መረጃ አቅርበን። ተስማምተው ቁጭ ሲሉ ለምን አልጠየቃችሁም? እናንተ የሰሙ መሄድ ነው፣ የክርስቶስን መርከስ ነው የሚያሳስባችሁ። ክርስቶስ በረከሰበት ተቋም አልቀመጥም። ከዚህ የበለጠ ነገር ስለሌለ አስተምሮ ላይ ላልሽው አስተምሮ ብቻ አይደለም፣ ክርስቲያን የሚሸት ማህበረሰብ የለም እዛ። አቤት ሰሙ፣ አቤት ያንተ ክርስትና። እሺ ቀጥል። ታሰበ እስማይ አንሰር ያርሻለሁ። ትምህርት ጠይቅ ግን አልመለስክልኝም። አመሰግናለሁ። አንተ ስለ ግለሰብ ነው ያወራኸው። ክርስቶስ ግለሰብ ሆነ እንዴ? አንቺ ጋር ግለሰብ ነው። ለነገሩ እውነት ነው፣ ግለሰብ ነው። የእናንተ ክርስቶስ አንድ አካሉ የሚባል ግለሰብ ነው። ቁጭ ብሎ
እንደፈለገ የሚመራችሁ ግለሰብ ማለት ነው። ዳስ እኔ እኮ ክርስቶስ እያልኩ ሳወራ እውነት ሶሪ ሳይድስ ማለት ይመስለኛል አንቺ የሚመለስልሽ ታውቃችኋላ ጋይስ። ስለዚህ ሰሙ ምን ብሏል? ኢየሱስ ፍጡር ነው ብላ ቤተክርስቲያን ስለምታስተምር ፍጡር ከሚመለክበት ቤተክርስቲያን ነው የወጣሁት እና በስላሴ ላይም አንስቷል። የስላሴ ትምህርት የጠራ አይደለም የሚል ሀሳብ አንስቷል። ግን ትንሽ ከዚህ በመካከል ስላወሩ ልቀጥል። ሰሙታላችሁ ጋይስ? ሲስ አይዞህ አትደንግጥ። በጣም አረ ስላሴ ላይ ያለውን ነገር እንስማ። ምክንያቱም እኔ አሁንም ቢሆን የኔ ሙግት እኮ ምን አለ መሰላችሁ፣ ከታች ያላችሁ ሰዎች አሁን የፕሮቴስታንትን ትምህርት ተቀብዬ ነው የወጣሁት የሚል አይነት ንግግር ቅድም ከኔ ጋር ሰሙ ተመላልሷል። ኖ በፍጹም ሰሙ እዚያ አካባቢ ያለው እኔ ምን በቃ የወንጌል ጠላት እንቅፋት ምናምን ብላችሁ ወንጌል አማኞች አሁንም እኔ እንድትፈርጁኝ እንደምትችሉ አውቃለሁ። እኔ አይመስለኝም። this is my personal assumption፣ የኔ የግል መልከቴ ነው። የወንጌል አማኞችን ትምህርት ሙሉ ለሙሉ አምኖ ተቀብሎ በወንጌል አማኞች ትምህርት ራሱን የቀየረ ሰው ሳይሆን እስቲል ኢሚቴት እያደረገ ያለ ሰው ነው። የኔ መልከታ ነው። እስቲ ስላሴ ላይ የተናገረው ነገር ካለ እንስማውና እስቲ ደግሞ መድኃኒዓለም ያውቃል። እንግዲህ አይ መከራችን ራሄል ማንም እኮ የጠራሽ የለም እኮ በሉ ተንቦጫረቁ ስራሽ ከራስዎን አልከተለም ከተ ያልኩሽ አይደለም። የሊቃውንት ጉባኤ ተሰብስቦ ካሳዘንኩሽ ይቅርታና በጣም ይቅርታና የሊቃውንት ጉባኤ ተሰብስቦ ይሄን ሰው ማውገዝ እንዴት አቃተው? የሊቃውንት ጉባኤ በየሀገሩ እንደውም እንትን ሰጥተውት ነው አይደለ? ሰርቲፋይ ሁሉ ያደረጉት ነው አይደል? አሁን ሰሞኑን ማን ነው ሰሙ? ማን ነው? እኔ እኮ አላውቀውም። ያውቁታል። ስለዚህ እኔ እሱ ወንድምሽ ከሆነ እኔ ወንድምሽ ልሆን አልችልም። አም ክርስቲያን በነገራችን ላይ እኔ የፈጠረኝ ነው የምከተለው። እኔ ከራስዎን አልከተልም፣ ፍጡርን አልከተልም፣ ፈጣሪን ነው የምከተለው። አምናት እስላም በነገራችን ላይ ሰሚ እስላም ሰሚ ክርስቲያን ሆኜ መቀጠል አልፈልግም። ለ2 ዓመት ሙሉ የጠየቁት ጥያቄ ነው። ዛሬ እንመልስልህ ቢል በዚህ ትምህርት ምክንያት ከዚህ ቤተ እምነት ለሞቱት ነፍሳት ሁሉ ተጠያቂ ናቸው። ሂዱና ጠይቋቸው። አሁንም በዚህ ትምህርት ብዙ እየሞቱ ያሉ ነፍሳት አሉ፣ ሲኦል እየገቡ ያሉ ነፍሳት አሉ። ምናልባት እዚህ የሚሳወራው ለአንቺ ተራ ነገር ሊመስልሽ ይችላል። እየተናገርን ያለነው ስለ ኢየሱስ ነው። ያለው የነበረ የሚኖር ስለተባለው አምላክ ከበጥብጥ ከሚወጣ አድርግ እንደ ተራ ፍጥረት ፍጡር ልንለው ይገባል እያለ እስልምና እንኳን የማይጠቀመውን ወርድ ሲጠቀም አክሊል ፍጡር ነው ብቻ አላለም። ከ10-9 ሲመነፍቅ አንቺ ወንድምሽ ነው። ምክንያቱም ምን እያየን እንደሆነ ታውቃላችሁ። ብቻ ተይው። ለማንኛውም ሳይማር ካህን ወይም ቄስ ይሆናል ወይም ሊቅ ይሆናል እዛ ቤት ማለት ነው። ምናልባት የኛን ያህል ቤተክርስቲያንን ሳያውቅ እና ኦልሞስት እንዲህ አይነት ህዝብ ካለበት ጋር ህብረት አላረግም። ምክንያቱም ለእኔ ክርስቲያን ስላልሆኑ ለእኔ ክርስቲያኖች ክርስቶስን እንደ አምላክ የሚቀበሉ እንደ አምላክ የሚከተሉ ሰዎች ናቸው። ይሄን ነው ብለው ምናልባት ካልገባችሁ ጎበዝ የምትሏቸውን ሰዎች አምጡና 100 በላይ ጥያቄ አለኝ። ስለዚህ 100 በላይ ያለኝን ጥያቄ ጠይቃቸዋለሁ። ያን ጥያቄ መመለስ ከቻሉ ማለት ነው አናቴማ ድረስ የሚያደርስ ትምህርት
በመጽሐፍ ደረጃ ጽፌ አዘጋጅቻለሁ ያለን ግለሰብ ወንድሜ ነው ካልሽ ለእኔ ወንድሜ ልትሆኝ አትችይም። አትችይም። እኔ ወንድሞቼ ስላልሆኑ ማለት ያንቺ ወንድሞቼ እኔ ወንድሞ አለቀ እንዴ? አይሰማም። ሲስ ሚውት ነህ። አንተ ሰው ያስወጣ የወጣበት ምክንያት እውነት የወንጌል አማኞችን አስተምሮ ተቀብሎ ነው ወይስ ከወንድሞቹ ጋር ባለው ግጭት ነው? ናኬን ክዱ ነው። ዓለምን ሰይጣንን ናኬን ክዱ። ዓለምን ሰይጣንን ናኬን ክዱ። ደስ ይላል። እኔ እኮ ነው ብሎ ይከራከሩኛል። ቅድም ነዳኒ ነው። እኔ እኮ በብዙ ማስረጃ እኔ እኮ ስላየሁት እኮ ነው እኮ በስነ ስርዓት ሰሙ እንዴ ወገን። ኧረ እየተዛዘንን እየተረዳዳ ኤኒዌይ ለእኔ አይመስለኝም። የራሴን ቅድምም ተናግሬያለሁ፣ የራሴን ሀሳብ ተናግሬያለሁ። ከታች ያላችሁ ወንጌል አማኞች ሌሎቻችሁም በሆነ አጋጣሚ የቪዲዮ የሚደርሳችሁ ሰዎች እንደፈለጋችሁ ማሰብና ማመን ትችላላችሁ። ልክ እናንተው ልክ እንደምትችሉ ደግሞ እኔም አንድ ሲሳይ የፈለኩት ማመንና ማሰብ መብት አለ። ሰሙ የእምነት ለውጥ አድርጓል። ለእኔ ነው በፍጹም አይደለም። ቅድም ቤቱ ማስገብቶኝ ሞግቼዋለሁ። ለእኔ ምንም አይነት እምነት አልቀየርክም። ኦልሬዲ ከአንዳንድ ሰዎች ጥላቻ ወይንም ተገፍቻለሁ በሚል ሰበብ ምናልባት ወደዚህ አካባቢ መጥተህ ከዛውን ለመመለሱ ደግሞ ድጋሚ ዳገት የሆነብህ ይመስለኛል። እና እርግጠኛ ነኝ የቪዲዮ እየሰማ እንዳለ ወይንም በሆነ አጋጣሚ ይደርሳል ብዬ አስባለሁ። እኔ አሁንም አንተ ላይ ያለኝ አቋም ይሄ ነው። የሚቀየር አቋም የለኝም። አሁንም እንደ ሀሳብ ትምህርቱን ግልጽ ቢያደርግልን ወጥቶ ኮንፊውዝ ቢያደርግልን ደስ ይለናል። የፕሮቴስታንቱን ትምህርት ተቀብሎ አምኖበት ነው ወይስ የመጣው የሚለው ይንገራል። እሱ መናገር አይፈልግም እኮ ጃልሴ ነው ያለሽ። እሱ መናገር በፍጹም አይፈልግም። በቃ እኔ ነኝ ከትላንትና ወዲያ ያልሰማሽም እንዴ? ሲፈልገው እኮ አቤላ እኔ እናንተ አቤላ በምትፈልገው ነገር ሙግት እንግባ አለው። እሺ ምን ብለን ነው የምንገባው ሲለው ከፈለክ ሉትራንት ሆነ ከፈለክ ፔንቴኮስታል ሆነ አንተ በሚመች እኔ እናንተ ሙግት እንግባ አለው። እንዴ እኔ እኮ እሺ ልጅ ያለን ትምህርት ቤት ገንዘብ ነው እውቀት ነው የሚጠቅመው የሚለው አይነት ውይይት ማለት ነው። እኔ እኮ ከባድ እኮ ነው ባይዘው ጌታ እና ከታች ቅድምን በጣም በብዙ ኮሜንት ስትራገሙና ስትሳደቡ የነበራችሁ ወንጌል አማኞች እኛ የወንጌል አማኝ ተቋሚ አይደለንም። ሰዎች ክርስቶስን ሲያውቁ ወደ ብርሃን ከጨለማ ወደ ብርሃን ሲመጡ እግዚአብሔርን ወደ ማወቅ ሲደርሱ በጣም እንደሰትና በጣም እግዚአብሔር የምናመሰግን ሰዎች ነን። ግን ሐሰተኛ በሆነ ድራማ በሚመስል ነገር ሰዎች ለራሳቸው በሚመች መልኩ በሚያደርጉት ነገር ምን ደሰት አይነት ሰዎች አይደለንም። ይሄንን ነገር ትክክል ያሉን ነገር ትክክል አይደለም ብለን ምንናገር አይነት ሰዎች ነን። እሱን ደግሞ ምንም ማድረግ አንችልም። እንግዲህ ጌታ ይርዳችሁ። እኔ እኮ አሁን እኮ ምን ብዬ እንደሙያ እያሰብኩበት እኮ ነው። አንተ ውይይቱን ተቀበልለትና በቃ እስቲ አንዴ እንትን ይበል። እኛም በዚህ አጋጣሚ የእንሱን እንወቅ። የእሱ እምነት ራሱ ትምህርቱ ራሱ የቱ ጋር እንዳለ አንተ ሉትራን ሆነ ፔንቴኮስታል ሆነ ይግባ እሱ ለምን ፋይል ያወጡብኛል? አቤል እንትናስ የተናገረውን ሰምተሃል? ሉተራንን ብሎ የተሳደበውን ዮኒ ማኛ አልሰማከው? ሰሞት ዮኒ ማኛ ነው። በእናትህ ተው፣ በእናትህ እሱ እኮ ደህና ሕክምና ተቋም አሜሪካ እንደሌለ ማሳያ እኮ የሆነ ሰው ነው።
እስቲ አለ እንዴ? እስቲ ቆይ በጣም አሜሪካ የሕክምና ተቋሞቿ ጥያቄ ውስጥ እንደወደቁ ማሳያ ነው። እንደዚህ ይላል እንዴት ላለ ሁሉ በነገራችን ላይ ማርቲን የሉተራን በትል ሉተራንን ሸጉረው ሉተራን ዊዶን ኬር አይደለም መስደብ ሸጉረው። እኛ የምናመልከው ኢየሱስ ክርስቶስን ነው። እንዲህም የሚሉም አሉ ቲክታክ ላይ የሚሉ ሰዎች አድነን ከማቱ ሰውረን ጆሮአችን ላይ ተጸዳዱበት እኮ እግዚአብሔር ቀየሳቸው ደስ ይሄ ነው እንግዲህ ጌታን ተቀበለና የሚሉት አይደለም። የሆነ ቪዲዮ ላይማ ዳይፐር ይዝና ቀብድ ያልከው ነገር እኮ አይ የዛን ጊዜ እኮ ነው ገባ ካለም ወርቃይተን ገብቶ የ8 ወር እኮ ህፃን ነው ምናምን አላለም። ባል እንግዲህ ድና ዳይፐሩን አቀብለው ነው ያልከው። ያኔ ለ8 ወር ህፃኔ እንደዛ ነው አደርግላትና ያው መንፈሳዊ ዳይፐር ካለ አድርጉለት አልኳቸው። እንግዲህ ባል 8 ወር ነው ላለው ነው የ8 ወር ህፃን ነው ወንጌል ባናት ይዘግዘግ ሲል የ8 ወር ዳይፐሩን አቀብሉት ዳይፐር ያርጉለት። እኔ የ8 ወር ህፃን ምናምን ሲባል አልሰማሁም። ይጫወታ እሺ በጣም ነው ከገረኝ። እኔ የ8 ወር ሆኗት ልጅ ዳዲ ባናቱ ይዘግዘግ ብላ አታውቅም። አይ እውነቱን ሳሙ ይኸውላችሁ ተሳድቤ አላውቅም ያለው እውነቱን ይኸውላችሁ። አንድ ነገር እኮ በፕሮቴስታንት ሰው ኮንፌስ ሲያደርግ ንስሐ ሲገባ የባለፈው በደሉ ኃጢአቱ አይቆጠርም። በቃ ሸምጥጦታል። አረ ከሆነ በኋላ እኮ እኔን ሰርቦኛል። እኔ እናንተን እኮ ከትናንትና ወደ ሌላ ቤት ልጅ ሪከርዱን እኮ ቅድም ላሰማ ስለ እኮ ነው አላስገባም ያለኝ እኮ። አይ እሱ ይቆጠራል። እሱ አለኝ እኔ ማስረጃ አለኝ። እኔ በጥቼ እኔ እግዚአብሔርን እኔ እኮ እኔ ደግሞ ማለት ያረቂ ይታይ አረ ሰሙኖ ሌላ ሰው ነው ምናምን ተንቢዮል አልነበር ሲሲዬ ተነበየልኝ ነው የተናገረ። እንደ ፖሊካርፕ ብሎኝ ወጥቶ እኮ ነው ሌላ ቤት ምን ይመስላል የፈረስ ፊት እያለ እኮ ነው የደብኝ። አይ እኔ ተንበያይና እቺ እኮ እንደውም ከቪዲዮ ሰራውና ተውኩት አጠፋው። ይሳይተን ቤት ደረሰው እንደ ፖሊካርፕ እንደ ዮሐንስ አፈወርቅ ብሎኝ እኮ ነው እኮ ወጥቶ የደብኝ። ለማንኛውም እንዳትበለጥ ሲሳይ የተነስቶ እዩ ጩፋን እንዳይሆነብኝ ሰውዬ እንዳትበለጥ አንዴ እየሄደ የተነበያለው እየገሱ ለዜዶም ተንበዮለታል። አረ ዜዶ በመልእክት ነው ያስመለሰው አሉ። ከቲክቶክ ወጥቶ ነበር አሉ ዜዶ። ቲክቶክ ዲአክቲቭ አድርጌ ወጥቻለሁ ብሎ ነበር እኮ ዜዶ። ጠዋት እነሳለሁ ለጠዋት 12 ሰዓት 11 ሰዓት ላይ ዜዶ እነዚህ ሰዎች ከቲክቶክ መውጣት አይችልም። ከቲክቶክ መውጣት የማይችል ሰው በየወንዙ ነው የሚመራው። የማይተማመን ጓደኛ በየወንዙ ይማማላል። በቃ ምን ሞጣለው? ምን ማስታወቂያ ያስፈልጋል? አንተ ምንድነህ? ቲክቶክ ሚኒስቴር ነህ? ቲክቶክ ምንድነህ አንተ? ሞት ከወጣ ውጣ በቃ። እኔ አሁን ሞጣ ስፈልግ አልነግራችሁም። ወጣን አባብሉኝ እኮ ነው ያዙኝ። እንትኔን ቀሚሴን ጎትቱት በቃ አትሂድ በሉኝ። ምን አናስነገሩ? አሁን ቲክቶክ ስትከፍቱ አካውንት ክሬት ስታደርጉ ስም ስትሰጡ ኢሜይል ስትሰጡ ልከፍት ነው ብላችሁናል እንዴ? ልትወጡ ስትሉ በቃ እንደዛው ቃል ገብቼ እኔ ራሱ እኮ አቤላ ከቲክቶክ ለራሴ ፐርሰናሊ ሳልናገር ቃል ገብቼ ከቲክቶክ ወጥቼ ነበር። ዜዶ ከወጣ ከዛስ አይወጡም እንደዚህ አይነት ሰዎች። ለማንም ሳልናገር ወጣው። ከዛ የሆነ ሰዎች አይወጡም። አረ ዜዶ ተመልሷል አንተ ምን ትሰራለህ ሲሉኝ ይኸው ዛሬ መጣሁ። አይወጡም እንደዚህ አይነት ሰዎች አይወጡም። ሪያሊቲ ማወቃል ደግሞ እንኳን ደህና መጣ ምናምን ይላሉ። መቼ ሄዶ ነው መቼ መጣው እንዴ? እኛ እንደዚህ እኮ እኔ እኮ ወር ምናምን እኮ አልገባም እኮ እንዴ 2 ወር 3 ወር ላይ እኮ ጭራሽ አልታየም እኮ። አቤል እንኳን ደህና መጣ ልትሉኝ ነው? ቆይ
ታሚዬ ቆይ አንዴ ይሄ አንድ ፍራውድ የሚባለው ሰው ያለ አይደል የሿሿ የሚሰራው እንትኑ ዋቴው ማለት ነው እሱ ሰውዬው ለምሳሌ ባለፈው ፕሌን ላይ ነኝ አለና ኮሜንት ላይ እየሰደቡኝ ነው ይላል ቲክቶኩን ዲአክቲቭ እኮ አድርጎታል ኮሜንት ላይ እየተሰደቡኝ ነው ይላል በመገለጥ ያየ የሚመስለው አንድ ጊዜ እንደዚሁ ቀለም ወርቅ አይተንፍሱ ቲክቶክን ወጥቻለሁ ምናምን ተብሎ ተደወለለት በእነንተና በእነ ዳግማዊት ጥላውን በህት ዳግማዊት ጥላውን በኩል ተደወለለትና ተደውሎለት ኤርሚ እንደነ በጣም ተናፍቀሃል ምናምን አሉትና አረስቶታል ዲአክቲቭ አድርጎ መውጣቱን ማለት ነው አካሌ ኮሜንት ላይ ይቻለው ሰላምታ ደርሶኛል ቴንኪው ምናምን ይላል አይወጡም ያኔ እኔ ገስት ላይ ነበርኩ አላቤልዬ ታስታውሳለህ በስልክ ያወራነው ገስት ላይ ነበርኩ ያኔ እኮ ገስት ላይ ታዲያ በስልክ ተደውሎለት ዲአክቲቭ አድርጎ አገለገለ በስልክ ያኔ ኤርሚ እኮ በስልክ ያገለገለ ኮሜንት ላይ ግን ምን እንደሚባል ያይ ነበርና ያይ ነበር በዛኛው እናንተ የቲክቶክ ኤልሳዎች ኤልሳን ነው እኛ የምናውቀው እስራኤል ተቀምጦ ሶሪያ ጓዳ ምን እንደሚደረግ ጌታ ይገለጠለት እናንተ የቲክቶክ ኤልሳዎች በሞባይል ቀጥታ ተደውሎላችሁ ቲክቶክ ላይ ምን እየተሰራ እንደሆነ የሚገለጥላችሁ ኤልሳዎች የቲክቶክ ኤልሳዎች እና እንደዚህ የሚባል ውሸታው ከወጣ በቃ ዲአክቲቭ አድርገው ውጣ ያንተ መውጣት አለመውጣት የሚቀንሰው የሚጨምረው ነገር አሁን እኔ ለምን አትወጣም ብትሉኝ መውጣት ስለማልፈልግ እንጂ ይጎልባቸዋል ብዬ አይደለም ያለሁት ሞላላቸዋለሁ ብዬ አይደለም ያለሁት ልክ እኔ ማንንም ሰው ለማንም ሰው ሞላለታለሁ አጎልበታለሁ ብዬ እንደማልኖርና እንደምኖር ሁሉ ማንም ሰው አለቀ የሚጎዳ ሀሳብ የሚሰጡ ሰዎች አሉ እንጎዳባቸዋለን አለቀ ከዛ ውጪ ግን ያለኔ ህይወት ቀና ይሆን ምናምን ግን በሆኑ ሰዎች ምክንያት ከቲክቶክ ላይ ልወጣ ነው ምናምን ወጣ በቃ ውጣ እንዴ እስክሮል እያደረግን ሌላ ሰው እንለምዳለን እኛ ዛሬ ሲሳይ ቤት ነው ያለሁት ነገ ሐሳብ ቀይሬ ሌላ ሰው ጋር ደግሞ ታገኙኛላችሁ እንደዚህ የሚባል ነገር የለም እና አይደለም ሁሌ መዳኘት ይላል አዎ አባ ምን ታደርገዋለህ መዶሻው እኔ ጋር ነው ያለው ዳኛ ያለው ኦብጀክሽን ሰማ አቤሊ ያኔ ካስታወስክ እኔ ጉዳዩን አውቀዋለሁ ኦልሞስት አሁን ውስጡ ስለማውቅ አላወራም ግን የጸሎቱ ጊዜ ላይ እንደው በቃ በእናንተ ምክንያት እኮ ነው የኛ ጀማል ነበር ያ ጀማ ያ ከባድ ጀማ ያኔና ያው አብረ ያሳለፍከውን ነገር ባላወራም ያኔ ከነሱ ጋር ግን በቃ እንደውልልሃለን በቃ ህዝቡ ማወቅ አለበት ትንሽ እንዲናፍቅህ ምናምን ተብሎ ተነግሮት ተደወለለ ሲደወለ ግን ያው ፌክ አካውንት አለው በዛ አካውንቱ እያየህ ነው ሳይለንት አድርጎ ድምፁን በራሱ ሚውት አድርጎ እንዳይደረብበት ድምፁን በዚህ በስልክ ያገለግል ነበርና አልፎ ተርፎ ራሱ እኔ ቤት ላይፍ ተከፍቶ እናንተን ሲሄድባችሁ ኮሜንት ላይ ማን ምን ይላል የሚለውን በቃ ነከሊው መጀመሪያ እኔ ቤት አልነበረም ላይፍ ከሌ አመሰግናለሁ ከዛ በኋላ ኢብሩ እየከፈተች ተሰበሰብን እኛ ገባን ጸጋውን ተካፈልን ያኔ እና ግን በኮሜንት እንትን ይነበረ ጸጋውን ተካፈልን ካልገባ አይ በልጠቱን አንተ እኮ ራሱ እኮ ጸጋው በዝቶብን የወጣው እኮ በልጠቱ ተካፈለ ደካ ናው ምን አይነት ሰው ናቤል ያንሁን እንዴት አስታወስከው በጌታ ሰው አረኔ እንቅስቃሴውን እኮ ሁሉን እኮ አውቀዋለሁ ማን ምን ተብሎ ማህበር ተመስርቶ በአካውንት እርስ በርስ ተነጋግረው ምናምን በቃ ድራማ ተሰርቶ እንደሚገባብን አውቃለሁ ምንም እኔ ደስ የሚለኝ ነገር ግን እንደዚህ ቡድን ሳላደራጅ ማህበር ሳላደራጅ እግዚአብሔር በምህረቱ ስለጠበቀ ማለት
በእንደዚህ አይነት መልኩ ሰዎችን አታክ ለማድረግ ሰዎችን ለማጥፋት ስም ለማጥፋት የተደራጁ ሰዎች ናቸው ወንጌል ሰባኪዎች ተብለው አሁን ቁጭ ያሉት። በውስጥ በኩል ሂሳብ የሚቀምሩ ነገር የሚያሴሩ። ወንጌል ንጹህ ነው። ወንጌል እኮ በስጋ የተገለጠ ነው። መለኮት እኮ በስጋ ተገልጦ ነው አይደል? ወንጌል የማይታየው እኮ በስጋው ታይቶን እኮ መላእክት እንኳን ሊያዩት የማይችሉት በብርሃናት ውስጥ የሚኖር የብርሃናት አምላክ የሆነ እግዚአብሔር ወልድ ገንዘቡ ባደረገው ስጋ በኩል እኮ ለሚታየው ለሰዎች እኮ ታይቶ እኮ። ወንጌል ውስብስብ አይደለም። ወንጌል ድብቅ አይደለም። ወንጌል ተንኮል የለውም። እና እናንተ ተንኮለኞች ናችሁ። እኔ እኮ እያየው እኮ ነው። ስብከት ብለው ቁጭ ብለው የሚሰሙ ሰዎች ኢየሱስን ወይም እግዚአብሔርን አይደለም። ሂዱና ስሙ የቀለም ወርቅ ስብከትን 98%ቱን ራሱን ነው የሚሰብከው። ራሱን አቋሙን ነው የሚሰብከው። እንዴት እንደተጠራ ነው የሚሰብከው። እንዴት ኤልያስ እንደሆነ፣ ሌላው እንዴት የበዓል ነቢያት እንደሆነ ነው የሚሰብከው። ገባ? ሂድና ዩቲዩብ ላይ መስማት ትችላለህ። እንዴ ቁጭ ብለህ አሜን ሃሌሉያ እያልክ ሰው ትሰበካለህ እንዴ? አንተ ሰው ትሰበካለህ እንዴ? ኢየሱስን እኮ ሰምታችሁት እኮ አታውቁ። ኢየሱስን ሰምታችሁት አታውቁ። ስለ ራሳቸውን የሚሰብኩ ሰዎች ነው። ሐዋርያው ቅዱስ ጳውሎስ ግን ስለ ወንጌል ሲናገር ራሳችንን ቀላቅለን አልሰበክናችሁም ይላል። እውነተኛ ስብከት ራስን ቀላቅለህ ሳሰብክ ነው። ዳርያስ ይላል። ዳርያስ ትራፊክ መሆን ነበር አሉ ልጅ እያለ ምኞቱ። እሱ እኮ ነው አሁን ችግር የፈጠሩ እኮ ራሳቸው ገልባጭ መኪና ናቸው። ዳርያስ ይላል። ወይ ጌታ! ዛሬ ታላቁ ሩጃ ላይ ራሱ ሰዎች ዳርያስ ይላሉ። ኬስ ሰምቶ በጣም የነገር እኮ እንትን ሆኗል እኮ ኮመን ሆኗል እኮ ዳርያስ አቤላ። ይመቻቸው። ግን አሁንም ቢሆን እኔ ከዩ ጩፋ ለይቻላል። ይሄን ግለሰብ እውነቴን ነው ሲስ አንተ እንደፈለከው እኔ ከዩ ጩፋ ለይቻላል። እዩ ጩፋ ብልቃጥ ይሸጣል። ይሄ ሰውዬ ደግሞ እነሰሙን ነው የሚሸጠው ገስት እያስገባ ገባ። ጌታን ተቀበሉና የሚባሉ ምስኪን ግለሰቦችን ነው የሚያሻሽጠው። እዛ የዩ ጩፋ ፐርፐስ ሰዎች እንዲድኑ አይደለም። እዩ ጩፋ በብልቃጥ አድርጎ ተጨንቆ ፎቶን አድርጎ ዛሬ ኢሶ ወይ ብሮስኪ ናቃ እስኪ ነገ ደውልልሃለሁ። ምን ነው እንዳለ ታውቃለህ፣ አፍ የሚያዝበት ምክንያት ግድ ነው። ኦልሞስት አብሬያችሁ ራሱ ገዝተ ላይ ለተቀመጥኩት ነገ አቤልንም አንተንም ኤለንንም እንደሚናገራችሁ አውቃለሁ። ግን በቃ እኔ እንትና ቅድም በሰሙ ጋር እኮ ተከራክረን በዛ ገብቼ ነው። ምን ተከራክራችሁ ነው? ምንድን ነው እሱ ደግሞ የተቀበለው ትምህርት? እኔ ሰሙ ክርስቲያን እንትን ፕሮቴስታንት አይደለም ብዬ ተከራክሬ ነው። ፕሮቴስታንት ካልሆነ ፔንቴኮስታል ነው። ምንም በቃ ፕሮቴስታንት አይደለም ሰሙ ብዬ ተከራክሬ ነው። እና ከሰሙ ጋር ተከራከረን። በዛ ምክንያት ነው ወደዚህ ቤት የመጣ ነው። ግን እኮ ሲስ አሁን እኮ ወገኖቻችን ማመን ያልቻሉት ሰሙን በግልጽ ትምህርቱን መጠየቅ የት ቸርች እንደተያዘ ንስሐ እንዴት እንደገባ ምናምን በደንብ እኮ ሰው መጠየቅ አለበት። ያንን ደግሞ ሳያደርግ በቃ የመድረክ ዛሬ እየሰማሁት ነበር ዩቲዩብ ላይ ማቤት ነው ኤሉዬ በነገራችን ላይ ፓስተር እየሆኑ እንደሆነ ታውቂያለሽ። እዚህ ቲክታክ ላይ ተሾመው የምር መሬት ላይ ደግሞ ደሞዝ እንዲጨመር ተከፍሏቸው ቋሚ አድርጎ ያስገባቸው ሰዎች አሉ። ለኛም ንገርንን እኮ አዲስ አበባ ላይ እንቅስቃሴ በጣም ቀንሳለች። እስቲ የሆነ ቸርች ልደታ የምትገኘዋ ጉባኤ እግዚአብሔር አሁን ልደታ የምትገኘዋ ጉባኤ እግዚአብሔር ሶስተኛ ፓስተር ሆኖ ገብቷል። በቃ ማንም ምንም አያመጣም በዚህ ጉዳይ እኔ ከጌታ ሰምቻለሁ ብሎ ተንብዮለት ፓስተር ያደረገው ልጅ አሁን ሶስተኛ ፓስተር አድርጎታል ጉባኤ እግዚአብሔር። አላየንም። ቸርች ላይ የተቀባውን ቅባት አላየንም።
ይሄ እንኳን እንትን አይደለም። አንተ ኦርቶዶክስ ነህ፣ በፕሮቴስታንት ጉዳይ አትግባተም፣ ዝም በል። እኛ ፕሮቴስታንቶችን በቃቸዋለን ለእነዚህ በፕሮቴስታንት ስለሚነግዱ ሰዎች። ዋናው ከጉባኤ እግዚአብሔርም ገቡ የትም አውሮፓ መሄዳቸውን ዋናው። አንዳንዱ ሰው እኔ ባለፈው ነገር ያለው እግዚአብሔር በጣም ቸር አምላክ ስለሆነ እንዴት እንደሚያስወጣ ያውቃል። ፍላጎታቸውን እየሰጠ ስለሚያስወጣ ግን ደስ ብሎኛል። በቃ አንዳንዶቹን በትዳር ጠግ ያስይዛቸዋል፣ አንዳንዶቹን ብር ይሰበሰብላቸውና እሱን እስኪጨርሱ ጸጥ ይላሉ። አንዳንዶቹን በሆነ ነገር ያስወጣል። ደስ ይለኛል። በቃ እሱ እና ማንም ምንም ቢሆን ችግር የለውም። ግን አሁን እየተናገርኩ ያለው ቅድም ጩጬ ስለገባች ነው በጩኸት እንትን ያልኩት። ወፈረም ቀጠነም እዩ ጩፋ ቅድም ያልኳችሁ ፎቶን አድርጎ ዘይት በብልቃጥ ለክቶ የሚሸጠው ህዝቡ እንዲፈወስ እንዲድን ፈልጎ ወይም ለህዝቡ የሚራራ ሰው ሆኖ ሳይሆን በዛ መኒ ሜክ ስለሚያደርግ ነው። እዚህ ሚዲያ ላይም ወንጌል ብለው በዛ በወንጌል ስም መኒ ሜክ የሚያደርጉ ሰዎች አሉ። ገንዘብ ሜክ ለማድረግ ነው ሽያጭ የሚሄዱት። እኔ አሁን እንትና እዚህ ብራዘር አማኑ ሚውት ማድረጊያውን ካወቀው ተጠቀምበት እና የምታወራ ከሆነ ደግሞ ችግር የለም ሰማል። እና አሁንም ልክ ከእዩ ጩፋ ለይቻ አለያቸውም ምላችሁ። ለዛ እዩ ጩፋ ዘይቱን ይሸጣል፣ እነዚህ ሰዎች ሰው ይሸጣሉ። ኦኬ አቤላ ትንሽ ቢዚ ነው መሰለኝ። ጌታ ለሁላችንም ማስተዋልና ጥበብ ይስጠን።